የአክብሮት ሰላምታችን በያላችሁበት ይድረስ የተወደዳችሁ የሚዲያችን ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። የተፈራው ሆነ የህወሓት ጦርነት ማወጁም ተሰማም። በትግራይ ክልል የሚገኘው የህወሓት ጦር ከረጅም ጊዜ ዝግጅት በኋላ ወደ አፋር ክልል ዘልቆ በመግባት ጦርነት መክፈቱ ተሰምቷል። ትላንት ማምሻውን የህወሓት ጦር አፋር ክልልን በመውረር በከባድ መሳሪያ የታገዘ ጦርነት ከፍቷል። የአፋር ክልል መንግስት ምሽቱን ባወጣው መግለጫ የህወሓት ቡድን ለከፈተው ጦርነት የክልሉ መንግስትና የመከላከያ ሰራዊት ምላሽ መስጠት መጀመሩን ገልጿል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ በበኩላቸው የህወሓት ጦርነት ማወጁን በይፋ ገልጸዋል። ሙሉ መረጃው በዘገባችን በዝርዝር ተካቷል። ታደምጡታላችሁ። በሌላኛው ሰበር መረጃ ከፍተኛ ባለስልጣኑ ህይወታቸው ማለፉ ተሰማ። ከአብይ አህመድ መንግስት ጋር ለመግባባት ውስጥ ገብተዋል የተባሉት አንድ ከፍተኛ ባለስልጣን ህይወታቸው አልፎ መገኘቱ ከፍተኛ መነጋገሪያን ፈጥሯል። ባለስልጣኑ ማናቸው የሚለው በዘገባችን ተካቷል። በተያያዘ ሰበር መረጃችን ደግሞ ከፍተኛ ባለስልጣኑ በፖሊስ ቁጥጥር ስር መዋላቸው ተሰማ። በሙስና በኮንትሮባንድ ንግድና በሰብአዊ መብት ጥሰቶች የተጠረጠሩት አንድ ከፍተኛ የመንግስት ባለስልጣን በፖሊስ ቁጥጥር ስር መዋላቸው ተገልጿል። ሌላኛው በዝርዝር የምንመለከተው መረጃችን ነው። በክልሎች የደሞዝ ጭማሪ ጉድለት መፈጠሩ ከፍተኛ መነጋገሪያን ፈጥሯል። ከአምስት በላይ በሆኑ ክልሎች የደሞዝ ጉድለት በመገኘቱ የክልሎቹ ሰራተኞች መንግስት ላይ ተቃውሞ እያሰሙ ነው። መስከረም 30 ላይ ለሁሉም መንግስት ሰራተኞች የደሞዝ ጭማሪ ተግባራዊ ይደረጋል የሚል መግለጫ የተሰጠ ቢሆንም እስካሁን ድረስ የደሞዝ ጭማሪ ያልተደረገላቸው ክልሎች ተቃውሟቸውን እየገለጹ ይገኛሉ። በዝርዝር እንመለከተዋለን። በሌላኛው መረጃችን ከዘንድሮ አገር አቀፍ ምርጫ በፊት ህገ መንግስቱ እንዲቀየር ጥያቄ መቅረቡ ተሰምቷል። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዘገባችን በዝርዝር ተካቷል። እስከ ፍጻሜው አብራችሁን ቆይታችሁ ታደምጡ ዘንድ ግብዣችን ነው። አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም ከዘንድሮ ሀገር አቀፍ ምርጫ በፊት ህገ መንግስቱ እንዲቀየር ጥያቄ መቅረቡ ተሰማ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት 7ኛው ሀገር አቀፍ ምርጫ ከመካሄዱ በፊት የህገ መንግስት ማሻሻያን በማድረግ የአብላጫ ድምጽ የምርጫ ስርዓትን የሚከተለው የሀገሪቱን የምርጫ ስርዓት እንዲቀየር ጥያቄ ማቅረቡ ተሰምቷል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ከቀጣዩ ጠቅላላ ምርጫ በፊት በምርጫ ስርዓት ህጉ ላይ ምርጫ ቦርድ ባዘጋጀው የምርጫ ጊዜ ሰሌዳና ሌሎች ጉዳዮች ላይ ማሻሻያ እንዲደረግ ለመንግስት ጥያቄ ማቅረቡን ሰምተናል። የፖለቲካ ፓርቲዎች የጋራ ምክር ቤት ይህንኑ ጥያቄ በጽሁፍ ያቀረበው ለህዝብ ተወካዮች ምክር ቤት፣ ለብሔራዊ ምርጫ ቦርድና ለጠቅላይ ሚኒስትር ጽህፈት ቤት ነው። ጥያቄው ለተጠቀሱት የመንግስት አካላት የቀረበው ጥቅምት 25 ቀን 2018 ዓመተ ምህረት መሆኑን ከፓርቲዎቹ የጋራ ምክር ቤት ደብዳቤ ላይ መመልከት ተችሏል። የፖለቲካ ፓርቲዎች አንስተዋቸዋል ተብለው በጋራ ምክር ቤቱ በኩል ለመንግስት የቀረቡ ጥያቄዎች የምርጫ ስርዓት ለውጥ፣ የእጩ ተመራጮች የድጋፍ ፍርማ ማሰባሰቢያ ሂደት፣ ፓርቲዎች ከመንግስት የሚያገኙትን የገንዘብ ድጋፍና የምርጫ ጊዜ ሰሌዳውን በቂና አመቺ የጊዜ ቀመር ያለው እንዲሆን የሚሉት መሆናቸውን የጋራ ምክር ቤቱ ደብዳቤ ያስረዳል። የፓርቲዎች የጋራ ምክር ቤት እነዚህን ጥያቄዎች ያቀረበው ምርጫ ቦርድ 7ኛውን አገር አቀፍ ምርጫ ግንቦት 24 ቀን 2018 ለማካሄድ የጊዜ ሰሌዳ ካወጣ ከቀናት በኋላ ነው። ህገ መንግስቱ ከጸደቀበት 1987 ዓመተ ምህረት ጀምሮ ሀገሪቱ ስትጠቀምበት የቆየችው የአብላጫ ድምጽ የምርጫ ስርዓት በርካታ ውስንነቶች እንዳሉበት የጠቆመው የፓርቲዎች የጋራ ምክር ቤት ከነዚህ ውስንነቶች መካከል የመራጮች ድምጽ መባከንና ተፎካካሪ ፓርቲዎች በምርጫ የማሸነፍ እድል እንዳይኖራቸው ማድረጉ ተጠቃሽ ናቸው ብሏል። ቀጣዩ ሀገር አቀፍ ምርጫ ነጻ፣ ፍትሃዊ፣ ሰላማዊና ቅቡልነት ያለው እንዲሆን የህገ መንግስት ማሻሻያ በማድረግ
የአብላጫ ድምጽ ምርጫ ስርዓቱ እንዲቀየር አባል ፓርቲዎች መጠየቃቸውን ምክር ቤቱ በደብዳቤው ላይ አስረድቷል። የአብላጫ ድምጽ የምርጫ ስርዓት እንደ ኢትዮጵያ ባሉ የፖለቲካ፣ የቋንቋ፣ የሃይማኖት፣ ባህል ብዝሃነት ባለባቸው ሀገራት የተለያየ የፖለቲካ ፕሮግራምና ማህበራዊ መሰረት ያላቸው የፖለቲካ ፓርቲዎች በፌደራልና ክልል ምክር ቤቶች ውክልና እንዲያገኙ እድል እንደማይፈጥር ምክር ቤቱ ገልጿል። ባለፉት 6 ጠቅላላ ምርጫዎች ተቃዋሚ ፓርቲዎች በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች ወንበር እንዳያገኙ ካደረጉ በርካታ ምክንያቶች መካከል አንዱ የአብላጫ ድምጽ ምርጫ ስርዓት መሆኑንም ምክር ቤቱ በዚሁ ደብዳቤ ላይ ጠቅሷል። ከ6ኛው ጠቅላላ ምርጫ በፊት ጠቅላይ ሚኒስትር አብይ አህመድና የብሔራዊ ምርጫ ቦርድ ኃላፊዎች በተገኙበት አንድ መድረክ ላይ የምርጫ ስርዓቱን አስመልክቶ በተደረገ ውይይት የሀገሪቱ የምርጫ ስርዓት ከአብላጫ ወደ ተመጣጣኝ የምርጫ ስርዓት መለወጥ እንዳለበት መግባባት ላይ ተደርሶ እንደነበር ምክር ቤቱ አስታውሷል። ምክር ቤቱ በተለያዩ ምክንያቶች ሳይለወጥ ቀርቷል የተባለው የምርጫ ስርዓት ለ7ኛው ሀገር አቀፍ ምርጫም በህገ መንግስት ማሻሻያ እንዲለወጥ አቋም መያዙን ጠቅሷል። ኢትዮጵያ የአብላጫ ድምጽ የምርጫ ስርዓት እንደምትከተል በህገ መንግስቱ አንቀጽ 54 ንዑስ አንቀጽ 2 ላይ ተደንግጓል። በዚህም ሳቢያ ኢትዮጵያ የምርጫ ስርዓቷን በህገ መንግስቷ መደንገግ አልነበረባትም የሚል ትችትም ሲቀርብ እንደቆየ የሚታወቅ ነው። ወደ ቀጣዩ ሰበር ዜናችን ስንሻገር የህወሓት ጦርነት ማወጁ ተሰማ። በትግራይ ክልል የሚገኘው የህወሓት ጦር ከረጅም ጊዜ ዝግጅት በኋላ ወደ አፋር ክልል ዘልቆ በመግባት ጦርነት መክፈቱ ተሰምቷል። ትላንት ማምሻውን የህወሓት ጦር አፋር ክልልን በመውረድ በከባድ መሳሪያ የታገዘ ጦርነት ከፍቷል። የአፋር ክልል መንግስት ምሽቱን ባወጣው መግለጫ የህወሓት ቡድን ለከፈተው ጦርነት የክልሉ መንግስትና የመከላከያ ሰራዊት ምላሽ ለመስጠት መዘጋጀቱን ገልጿል። ህወሓት ጦርነቱን የጀመረበት ምክንያት የትግራይ ሰላም ኃይል በመባል የሚታወቀውን ሰራዊት ለመምታትና የኢትዮጵያ ሰራዊት በቡሬ ግንባር የሻቢያን ወረራ ለመግታት የሚያደርገውን ጥረት ለማደናቀፍ እንደሆነም ተገልጿል። ወደ አፋር በመግባት ጦርነት የከፈተው የህወሓት ጦር የአፋርን ህዝብ ከቀየው እያፈናቀለ መሆኑም ተነግሯል። ይህንን የተረዱት የአፋር ልዩ ኃይልና የኢትዮጵያ መከላከያ ሰራዊት ወራሪውን ቡድን ለአንዴና ለመጨረሻ ጊዜ ለመቅበር ዝግጅት ጨርሰናል ብለዋል። ከነዚህ ዝግጅቶች አንዱ የሆነው የድሮን ቅኝት እየተካሄደ ሲሆን ጦሩ ምላሽ ለመስጠት እየተዘጋጀ ይገኛል ተብሏል። ከህወሓት ታጣቂዎች ጎን የሻቢያ ወታደሮች እንዲሁም በራያ አካባቢ የሚንቀሳቀሱ በምሬ ወዳጆ የሚመራው የፋኖ ታጣቂዎች መሰለፋቸውን ከቦታው የሚገኙ የመረጃ ምንጮች ማሳውቀዋል። በትላንት ማምሻው ጥቃት የህወሓት ቡድን የአፋር ክልል ወሰንን ተሻግሮ በመግባት 6 መንደሮችን በጉልበት ተቆጣጥሯል ሲል የክልሉ መንግስትም ገልጿል። የአፋር ክልል መንግስት ምሽቱን ባወጣው መግለጫ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበም ራሱን ከውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቋል። የአፋር ክልል መንግስት ይህንን ማስጠንቀቂያ የሰጠው ትላንት ምሽት 5 ሰዓት ገደማ በክልሉ ኮሙኒኬሽን ቢሮ በኩል አማካኝነት ባወጣው አጭር መግለጫ ነው። ክልሉ በዚህ መግለጫው ጠባጫሪና ከጥፋቱ የማይማረው ሲል የጠራውን የህወሓት ቡድን ረቡዕ ጥቅምት 26 ቀን 2018 ከምሽቱ 1 ሰዓት ገደማ በአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ መክፈቱን አስታውቋል። ተኩሱ የተከፈተባቸው አካባቢዎች በአፋር ክልል ዞን 2 መጋሌ ወረዳ ቶንሳ ቀበሌ የሚገኙ አካባቢዎች መሆናቸውንም ክልሉ ገልጿል። የህወሓት ቡድን የአፋር ክልል ወሰንን ተሻግሮ ጥቃት ፈጽሞባቸዋል የተባሉ አካባቢዎች ወረሃና ሜልክ የሚል መጠሪያ ያላቸው ናቸው። የህወሓት ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳዱ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም ጉጅለው ግን አሻፈረኝ በማለት ግጭቱን አስከትሏል ሲል የአፋር ክልል በዚሁ መግለጫ ላይ ወንጅሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ከትላንት በስቲያ ባደረጉት ንግግር በካህድነትና በወንጀለኛነት የፈረጁትን የህወሓትን ቡድን ጉጅሌ የሚል ስያሜ መስጠታቸው የሚታወስ ነው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ በበኩላቸው ህወሓት ጦርነት ማወጁን በይፋ ገልጸዋል። አቶ ጌታቸው ረዳ ኋላ ቀር ቡድን የፕሪቶሪያውን የግጭት ማቆም ስምምነት ለማፍረስ ሲሞክር የፌደራል መንግስቱ ዝም በማለቱ አሁን ፌደራል መንግስቱን ወደ ግጭት ለመጎተት እየሞከረ ነው በማለት ማምሻውን በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ወቅሰዋል።
ይህ በሻዕቢያ ትዕዛዝ የሚፈጸም ነው በማለት የከሰሱት አቶ ጌታቸው ረዳ ለዚህ ዋነኛዎቹ ተጠያቂዎች ጄኔራል ፍስሐ ማንጁስና ጄኔራል ዮሐንስ መዲድ ናቸው ብለዋል። ቡድኑ ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ በመደራደሪያነት የመጠቀም ፍላጎት እንዳለው አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው የትግራይ ጸጥታ ኃይልና የትግራይ ህዝባዊ ኃይል ከፌደራል መንግስቱ ጋር የሚጋጭበት አጀንዳ እንደሌለው ማስረድተዋል። በክልሎች የደሞዝ ጭማሪ ጉድለት መፈጠሩ ከፍተኛ መነጋገሪያን ፈጥሯል። ከ5 በላይ በሚሆኑ ክልሎች የደሞዝ ጉድለት በመገኘቱ የክልሎች ሰራተኞች መንግስት ላይ ተቃውሞን አሰምተዋል። መስከረም 30 ለሁሉም መንግስት ሰራተኞች የደሞዝ ጭማሪው ተግባራዊ ይደረጋል የሚል መግለጫ የተሰጠ ቢሆንም እስካሁን ድረስ የደሞዝ ጭማሪ ያልተደረገላቸው ክልሎች ተቃውሟቸውን እየገለጹ ይገኛሉ። በክልሎች የደሞዝ ጭማሪ በጀት ጉድለት ያጋጠመው ኮሚሽኑ በፈጠረው የቀመር ስለት አረዳድ ችግር ነው ተብሏል። በቤንሻንጉል ጉሙዝ ክልል፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ያጋጠመው የደሞዝ ጭማሪ በጀት ጉድለት ሲቪል ሰርቪስ ኮሚሽን በሰራው የቀመር ስለት ላይ በተፈጠረው ያረዳድ ችግር ምክንያት መሆኑን የገንዘብ ሚኒስቴር ገልጿል። በገንዘብ ሚኒስቴር የበጀት ዝግጅትና አስተዳደር መምሪያ ኃላፊ የሆኑት አቶ ፍሬው ኃይለ 5 ክልሎች የበጀት ጉድለት እንዳጋጠማቸው ጥያቄ ማቅረባቸውን ገልጸዋል። የገንዘብ ሚኒስቴር የሲቪል ሰርቪስ ኮሚሽን ኃላፊዎችና የክልሎች ተወካዮች በተገኙበት በተደረገ ውይይት ችግሩ የተፈጠረው ሲቪል ሰርቪስ ኮሚሽን የሰራው የደሞዝ ጭማሪ ወይንም ማስተካከያ ቀመር ስለት በአግባቡ ካለመረዳት በመነጨ ምክንያት እንጂ ባጋጠመው የበጀት እጥረት ወይንም በሌላ ምክንያት አለመሆኑን መግባባት ላይ መድረሳቸውን አስረድተዋል። በውይይቱም ክልሎች በአማካይ ሲቪል ሰርቪስ ኮሚሽን ደግሞ በእርከን ሂሳቡን መስራታቸውን መናገራቸውን ያስታወሱት ኃላፊው በዚህም ሂሳብ የሰሩበት መንገድ አንድ አይነት እንዳልሆነ መተማመናቸውን ጭምር ጠቅሰው የገንዘብ ሚኒስቴር ኮሚሽኑ ባቀረበው ስለት መሰረት የበጀት ምደባ ማድረጉን ገልጸዋል። ጉዳዩን በምሳሌ ሲያስረዱ የበጀት ጉድለት ያጋጠማቸው ክልሎች ደሞዛቸው 4600 ብር የነበሩ ሰራተኞች በቀጥታ 6900 ብር ይሆንላቸዋል ተብሎ በሰው ቁጥር እንደተባዛ ጠቁመው ይህ ግን መሃል ላይ ያሉትን ወደ 9 የሚደርሱ ደረጃዎችን ወይንም እርከኖችን መሰረት ያደረገ አይደለም ብለዋል። ሆኖም በእርከኑ መሰረት የተሰራው ሂሳብና የሰራተኛው ቁጥር አንድ እንደሚሆን አቶ ፍሬው አስረድተዋል። 3 ሚሊዮን ብር፣ 10 ሚሊዮን ብር እንዲሁም እስከ 10 ቢሊዮን ብር የበጀት ጉድለት አጋጥሞናል ብለው ጥያቄ ያቀረቡ ክልሎች መኖራቸውን የጠቀሱት ኃላፊው ሆኖም ሲቪል ሰርቪስ የሰጠው ምላሽ 1 ወይንም 2 ሚሊዮን ብር የበጀት ጉድለት ሊፈጠር ይችላል እንጂ ይሄን ያክል አይሆንም ስል ምላሽም ሰጥቷል። ወደ ሌላኛው መረጃችን ስናመራ ከፍተኛ ባለስልጣኑ ህይወታቸው ማለፉ ተሰማም። ከአብይ አህመድ መንግስት ጋር ለመግባባት ውስጥ ገብተዋል የተባሉት አንድ ከፍተኛ ባለስልጣን ህይወታቸው አልፎ መገኘቱ ከፍተኛ መነጋገሪያን ፈጥሯል። ከባህር በር ውዝግብ ጋር በተገናኘ ከኢትዮጵያ ጋር የፖለቲካ ውጥረት ውስጥ የገባችው ኤርትራ ከፍተኛ ባለስልጣኗ ህይወታቸው ማለፉ ተዘግቧል። የኤርትራ ማዕከላዊ ዞን አስተዳዳሪ የነበሩት ብጻይ ፍስሐ ኃይሌ ባጋጠማቸው ህመም በ78 ዓመታቸው ከዚህ ዓለም በሞት መለየታቸውን የኤርትራ ማስታወቂያ ሚኒስቴር ገልጿል። ብጻይ ፍስሐ ከ1972 እስከ 1973 በትይሻ የተባለ የቅስቀሳና ድብቅ ቡድን አባል በመሆን ካገለገሉ በኋላ በሐምሌ 1973 የኤርትራ ህዝባዊ ነጻነት ግንባርን ተቀላቅለዋል። በቀጣዮቹ 2 ዓመታት በዘለቀው የብሔራዊ የነጻነት ትግል ወቅትም በኤርትራ ህዝባዊ ነጻነት ጦር ውስጥ እንደ ተዋጊ በህዝባዊ አስተዳደር ክፍል እንዲሁም በደህንነት ጸጥታ ክፍል ውስጥ በተለያዩ ኃላፊነቶች ህዝባቸውንና ሀገራቸውን አገልግለዋል ተብሏል። ከነጻነት ማግስት ብጻይ ፍስሐ የአስመራ ምክትል አስተዳዳሪ፣ በሰሜናዊ ቀይ ባህር ዞን ዋና ስራ አስፈጻሚ፣ በገንዘብ ሚኒስቴር የጉምሩክ መምሪያ ዋና ዳይሬክተር፣ የሲቪል አቪዬሽን መምሪያ ዋና ዳይሬክተር እንዲሁም የጋሽ ባርካና የማዕከላዊ ዞባዎች አስተዳዳሪ ሆነው በቀደም ተከተል በመስራት ለህዝባቸውና ለሀገራቸው የላቀ አገልግሎት ሰጥተዋል ሲል የኤርትራ ማስታወቂያ ሚኒስቴር ገልጿል። በሌላኛው ሰበር መረጃችን ባለስልጣኑ በፖሊስ ቁጥጥር ስር መዋላቸው ተነገረ። በሙስና በኮንትሮባንድ ንግድና በሰብአዊ መብት ጥሰት የተጠረጠሩት አንድ ከፍተኛ የመንግስት ባለስልጣን በፖሊስ ቁጥጥር ስር መዋላቸው ተገልጿል። የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር የነበሩት አቶ ሽመልስ ቶማስ በትላንትናው ዕለት በቁጥጥር ስር መዋላቸው ታውቋል። አቶ ሽመልስ ቶማስ በኮሚሽኑ የኮሚሽነርነት ማዕረግ ከህግ አግባብ ውጪ መውሰድን ጨምሮ በሙስና በኮንትሮባንድ ንግድና በሰብአዊ መብት
ጥሰት ስማቸው በተደጋጋሚ እንደሚነሳ ሲገለጽ የቆየ ሲሆን በትላንትናው ዕለት በቁጥጥር ስር እንዲውሉ ተደርገዋል። በሌላ በኩል አቶ ሽመልስ ቶማስ በቁጥጥር ስር የዋሉት ከቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ከአቶ አለማየሁ ጢሞቴዎስ ጋር በተለያዩ ወንጀሎች ተጠርጥረው እንደሆነም ተነግሯል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።